ጫት መቃም ኃጢአት ነው አይደለም? አንድ ጫት የቃመ ሰው አንተ ጋር ቢመጣ ኃጢአተኛ ነህ ብለህ ትለዋለህ ወይስ ጻድቅ ነው? ኃጢአተኛ ነህ አልለው። ምንድን ነው? የባህሪ ችግር ነው፣ አለመብሰል ችግር ነው። ምንድን ነው አለመብሰል? ወንጌል የህይወት ደረጃ ነው የሚሰራል። ሲጀመር ጫት መቃም በራሱ ኃጢአት አይደለም። ለምሳሌ አንድ ነገር እዚህ ጋር ማወቅ ያለብን ትሩዝ ልንገር። አሁን እንደ አቋም ሰዎች በቤተ ክርስቲያንም ሰሙኤልም እየሄዱ ይህን ነገር ያድርጉ የሚል አቋም ለማስያዝ አይደለም። እሺ። ነገር ግን የየሰዎች የህይወት የብስለት ደረጃ አለ። አገኘ አንድ ሰው በሰለ የምትለው እንደሱም አካል በዚህ በኢትዮጵያ ምድር የበሰሉ ሰዎች የተቀበለውን ህይወት አክብሮ መግለጽ ሲችል ነው እኮ። አንድ ሰው በሰለ ስንል በምድራዊ ህይወቱ በጭንቅላቱ በአስተሳሰቡ በአመለካከቱ ሲበስል ነው አይደል? የአሁኗ ቤተ ክርስቲያን ምኑ ያስፈራኛል መሰለኝ? በጣም ያስፈራኝ ነገር ልንገር። የጓዳ ህይወታችን እና የአደባባይ ህይወታችን የተለያየ ነው። እኛ በጓዳ በልቡ እግዚአብሔርን የጋደ በአደባባይ ለመሪዎችና ለአገልጋዮች ሲል ደግሞ ራሱን የሰጠ ማህበረሰብ እያየን ያለ ነው። ስለዚህ ሰው ቤተ ክርስቲያን እንደ ጠላት እንደ ዋሻ እየፈራት ነው ያለው። የደካሞች ቤት አይደለችም እኮ ቤተ ክርስቲያን። አሁን ላይ ሰው በደካሙ ደክሞኛል ብሎ ለመናገር እንኳን የማይችልባት ቤት ሆናለች። ስለዚህ ማለት ነው የዘንድሮ አዋቂ፣ እኔ አንድ መዝሙር ላይ ሰርቻታለሁ። የዘንድሮ አዋቂ ጨዋ በአደባባይ ፀሐይ ሊሆን ይላል የጨለመበት ሲያይ። በቃ የትክክለኛ መገለጥ ነው። እንደዛ አይነት በቃ እችን እንደውም መጽሐፍ አድርጋት ወደ መጽሐፍ አሳደጋት። ጥሩ። ስለዚህ እኔ አሁን እየነገርኩ ያለሁት ለምሳሌ ከሰሞኑ በኢትዮጵያ ወንጌላውያን አማኞች መካከል በተለይ በዚህ በቲክቶክ ፕላትፎርም ሶሻል ሚዲያ ላይ የሚታወቁ ሰዎች ጫት እየቃመ ነው ተብሎ ፎቶ ተገለጠ፣ ፎቶ መጣ። በዛም ማስታከነው መጣ። እናንተ ጫት ምን አረንጓዴዋን ነገር ቅሞ በልቶ ቢሰብክ ይሻለኛል ቦምቦሊኖ በልቶ ቦምብ የሆነ ቃል ከሚናገር ብለህ ምን አለ መሰለህ፣ ለምሳሌ እንኳን ደጋፊ ነው ጫት እኮ አይደለም ያለ ቦታ ስጋም እኮ ኃጢአት የሆነበት ቦታም እኮ አለ። የቱ ጋር ስጋ ኃጢአት? ጳውሎስ ለምሳሌ ስጋ መብላት ኃጢአት ነው ያለው። ስጋ በራሱ ኃጢአት። አየህ፣ ለዚህ ነው አሁን ስጋ መብላት ኃጢአት ነው አይደለም። ስጋ መብላት ወንድምህን የሚያስት ወይም የሚያሰናክል ከሆነ ነው። ስለዚህ ዊች ሚንስ ወንድምህን እንዳይሰናከል ወንድምህን እንዳይሰናከል ከፈለግ ስጋውን ተደብቀ ብላ ማለት ነው። ካመነበት ሳያይ ብላ ነው። በቃ ካመነበት ሊያደርገው ይችላል። ካመነበት ካላመነበት ብለህ አታመናፍሰው። እኔ በግል ሰዎች ጳውሎስን ከጠቀስክልኝ ጳውሎስ ስጋ መብላት ወንድምን የሚያስተው ከሆነ ስጋ ወደ አፍ አይብላ፣ ከዛ ወንድሙን የሚያሰናክል አለ እና የድንጋይ ወፍጮ በአንገቱ ታስሮ ወደ ጥልቅ ባህር ይውደቅ ነው የሚለው። ዊች ሚንስ ማሰናከል ማለት ነው። ካልታየ ችግር የለውም እያለ ነው ጳውሎስ። ለምሳሌ አንድ ቤት ዘግቼ ብቻ የቁርጥ ስጋ ከበላው ማንም አላሰናክልም፣ ችግር የለበትም። ስለዚህ አንተ አንድ ዙር ባጫት ክፍል ውስጥ በቃም ችግር የለም እያልክ ነው። በቃ እኔ ታየዋል ብቻውን ወንድሙ አላየውም፣ እሱ አላየውም። ስለዚህ በለው ከማሮ የምናረግለት ይኸው እያሉት አይደል እንደ ሰዎች። ከዛ መጨረሻ ላይ ግን ካሜራ ምናምን ካለ ያጠፋፋ እንዳሁኑ ጉድ እንዳይሆን እኮ። ስለዚህ ይሄን ነገር ይበለው ማለት እንደ አንድ የቤተክርስቲያን መሪ አሁን ለምሳሌ አንተ ልጆች ስላሉ አምባሳደራችን ነብያችን የቤተክርስቲያን መሪ ችግር የለውም አንድ ክፍል ቤት ውስጥ ሆነ ዙርባ ጫካ ብሎ እሱ እንዳይወሰድብህ ስለፈለግኩኝ አሁን አንተ በቀጣ አቋምህን ብቻ ንገረኝ። ኃጢአት አይደለም አይደል ብለኛል። ጫት መቃም ኃጢአት ነው። ይኸውልህ ኃጢአት የሚሆንበት ምክንያት የሌሎች ሁለት አይነት ነገር አይደለም። ኃጢአት አይደለም ብለህ አስረግጠህ ነገርከኝ። አሁን ኃጢአት ምንድን ነው ትላለህ? ኃጢአት ምንድን ነው? አንተ አብራራልኛ። ኃጢአት ምንድን ነው? መጀመሪያ አንተ እንድትነግረኝ እኮ ነው። እሺ አንተ እንድትነግረኝ ነው። ለምሳሌ ጫት መቃም ኃጢአት አይደለም አልከኝ። ኃጢአት ካልሆነ በቃ እንደውም አንዳንድ ጊዜ ከሚደክመው ሰው እየበረታ እሷን እየወሰደ ቁጭ ብሎ ያውነጋል። ስለዚህ በዛ ኢነርጂ ሊሰጠው ኢነርጂ ይሰጠዋል። በቃ ሰውየው ኢነርጂ ሰጥቶት ምንድን ነው የሚሰራው? እንዴ ብር ነው የሚሰራው እኮ ምንድን ነው የሚያደርግበት? ኢነርጂ አዲሽናል ኢነርጂ ሲፈለግበትን ያድርግበት ብላል እኮ ቅድም እኮ አወራን እኮ። አሁን ምንድን ነው አንተ ልትል የፈለግከው? ጥያቄ አልገባኝም። ምንድን ነው የደገፍከው? እኔ አልደገፍኩም እኮ። ታዲያ ምንድን ነው ያልከው? እንዴ ከቦምቦሊኖ በልቶ ቦምብ ከሚናገረው ጫት ቅሞ የሚሰብከው ይሻለኛል አላልክም? ፍላጎቱ ካለው ይኸውልህ፣ እኔ እንደ አቋም አድርጉ እያልኩ እያስተማርኩኝ እኮ አይደለም። ይሄ የሰዎች የግል የልምምድ ውጤት ነው። እኔ ማስተምረው ከፍ ያለውን የክርስቶስ ኢየሱስን ህይወት ነው። የክርስቶስ ኢየሱስን ለምሳሌ ነጭ ለብሰህ ቆሻሻ ላይ ማትቀመጠው ከቆሻሻው አንጻር እኮ አይደለም። ከለበሰው ጫት ቢቅም መንፈሱ ይቆሻል፣ መዳኒ ይቆሻል። ውሻ ወደ ጥፋቷ እንደመመለስ አራግፎ የመጣው የጠየቁ ጥያቄ ስጋ ላይ አንድ ሰው በበላውና ቅድም
የእግዚአብሔር መንግስት እኮ መብልና መጠጥ አይደለችም አይደለም። ስለበላ ስለጠጣ ነው። ታዲያ የተዘባረቀ እንዳይሆን ስብከት አስተምህሮህ በአንድ አቋም ያዝልኝ። በቃ ነው ካልከኝ መጽሐፍ ቅዱሳዊ ማስረጃ ሰጠኝና እንቀጥላለን። አይደለም ካልከኝ መጽሐፍ ቅዱሳዊ ማስረጃ ይዘን እንቀጥላለን። አለበለዚያ ግን ሰው መዳኑ በማድረግና ባለማድረግ ነው እያልከኝ። እሺ አንድ ግልጽ ነገር ልንገርህ። በቃ ወደ ውስጥ የሚገባ አያረክስም ይላል። አለቀ። ከምግብ ከአረንጓዴ ምግቦች መካከል አንዱ ምንድን ነው? ጫት ነው አይደለም? አለቀ። መንፈሱም አይረክስም፣ ስጋውም አይረክስም። ችግር የለውም። ይብላ። በቃ